on Sunday. He said, that's one thing I'll never do. But Mama never gave up. She said one day you'll be sitting here beside me and you. I can still hear Mama softly talking, her tears falling on her folded hands. So that Easter Sunday Daddy walked in. That's when I began to understand. When Mama prayed, good things happen. When Mama prayed, lives were changed. Not much more than 5 foot tall, but mountains big and small crumbled all away when Mama prayed. ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይሄንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ይሄንን የተለየ መልእክት ዛሬ የእናቶችን ቀን በማስመልከት ወደ እናንተ ይዤላችሁ የመጣሁት ገነት ቦጋለ ነኝ ከኤድመንተን ካናዳ። ዛሬ የምንመለከተው መልእክት ርዕሱ የመንፈሳዊ እናት በጎ ተጽዕኖ ይላል። የመንፈሳዊ እናት በጎ ተጽዕኖ የእምነት ውርስ ይላል። የመግቢያ ጥቅሳችንን የወሰድኩት ከሁለተኛ ጢሞቴዎስ 1:5 ነው። በጌታ ስም አነበዋለሁ። ግብዝነት የሌለበት እምነትህን አስታውሳለሁ። ይህ እምነት ቀድሞ በአያትህ በሎይድ እንዲሁም በእናትህ በኤውንቄ ዘንድ ነበረ፣ አሁን ደግሞ በአንተ እንዳለ ተረድቻለሁ ይላል። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባ ሁሉን የምትችል የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ደግሞ ቸርነትህና ምሕረትህ በስቶልን እግዚአብሔር ሆይ ለዚህ ለሌላ የእናቶች ቀን ስላበቃህን እናመሰግንሃለን። በአንድ ዓመት እድሜያችንን ይቀጠልክልን፣ በሕያዋን ምድር ሕያው እንድንሆን የፈቀድክልን የሕይወት ሁሉ ምንጭ የሆንከው ጌታ ኢየሱስ አንተ ስለሆንክ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ አሁንም በቀሪው ዘመናችን ሁሉ አብረህን እንድትሆን እንድትመራን አንተ እንደምትፈልገን አይነት እናቶች እንድንሆን በእናትነት መንፈስ ቅባት እንድትቀባን በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ደግሞ ይሄንን መልእክት የቃሉ ባለቤት የሆንከው አንተ ራስህ መንፈስ ቅዱስ እንድታስተላልፍ በእኔ ውስጥ እንድታልፍ በክርስቶስ ኢየሱስ ስም ለምንሃለሁ። የኔ ድምጽ ሳይሆን ያንተ ድምጽ ይሰማ ዘንድ እኔንም በመንፈስ ቅዱስ ትሞላኝ ዘንድ አንደበቴን ትቀባ ዘንድ ይህን ጊዜ ይህን ሰዓት ላንተ አደራ አሳልፌ እሰጣለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የእምነት ውርስ የመንፈሳዊ እናት በጎ ተጽዕኖ ይላል። ስለናንተ አላውቅም፣ ግን እኔ ብዙ ጊዜ በተደጋጋሚ እንደተናገርኩት በዚህም መድረክ ሆነ በሌላ ቦታ ለኔ እናቴ በሕይወቷም ሆነ በሞቷ ለመንፈሳዊ ሕይወቴ ማደግ ከፍተኛውን ቦታ ይዛለች ብዬ አምናለሁ። እናቴ ሰባኪ አልነበረችም፣ መጽሐፍም አልጻፈችም። ከመድረክ ጀርባ ቆማ የማታውቅ ሴት ነበረች። ነገር ግን በእኛ በልጆቿ ፊት በእምነት ለመኖር ትሞክር ነበረ። እናቴ በጸጥታ የምትጸልይ ሴት ነበረች። በሕዝብ ፊት ወጥታ ስትጸልይ አይቻት አላውቅም። ነገር ግን ማንም ሳያያት ትጸልይ ነበር። ፈርሃ እግዚአብሔር በከፍተኛ ሁኔታ የኖረችበት ሕይወት እንደነበረ አስታውሳለሁ። እምነቷን ኖረችበት እንጂ አልጮኸችውም። እናቶች ጸጥ ያለ ተጽዕኖአችሁን አቅልላችሁ
አትዩት። ዛሬ የጸጥታው ጸሎታችሁና ጽናታችሁ ምን ያህል ርቀት እንደሚደርስ በጭራሽ ላታውቁት ትችላላችሁና፣ ነገር ግን እግዚአብሔር ግን ያውቃል። የእምነት ውርሳችሁ የምታወርሱት ለልጆቻችሁ ነገር ቢኖር እምነታችሁን ነው። የእምነት ውርሳችሁ ግን ዘላለማዊ ነው። ይህ ዛሬ ላካፈላችሁ የፈለግኩትን የሎይድንና የኤውንቄን ታሪክ ያስታውሰኛል። በአዲስ ኪዳን በጳውሎስ መልእክቶች ጀርባ በጸጥ የተቀመጡ ሁለት አስደናቂ ሴቶችን እናገኛለን። ሎይድና ኤውንቄን ይባላሉ። እነዚህ ሴቶች ባህር በመክፈል ወይንም ሰራዊት በመምራት አይታወቁም። ቅዱሳት መጻሕፍትንም አልጻፉም ወይንም ተአምራትን አላደረጉም። ሆኖም የተዉት ተጽዕኖ ግን የጥንቷን ቤተክርስቲያን በጣም አስፈላጊ ከሆኑ ወጣት መሪዎች አንዱ የሆነውን ጢሞቴዎስን ለመቅረጽ ረድተዋል። ጳውሎስ ለጢሞቴዎስ በሁለተኛ ጢሞቴዎስ 1:5 ላይ እንዲህ ሲል እንሰማዋለን። ግብዝነት የሌለበትን እምነትህን አስታውሳለሁ። ይህ እምነት ቀድሞ በአያትህ በሎይድ እንዲሁም በእናትህ በኤውንቄ ዘንድ ነበረ፣ አሁን ደግሞ በአንተ እንዳለ ተረድቻለሁ ይላል። ሃሌሉያ! ደስ አይልም? አንዲት አያት፣ አንዲት እናት እና አሁን ደግሞ አንድ ልጅ፣ የልጅ ልጅ ማለት ነው። ሁሉም በሕያውና ግብዝነት በሌለበት እምነት የተሳሰሩ ነበሩ። ድምፃቸውን በቀጥታ በመጽሐፍ ቅዱስ ውስጥ አንሰማም። ስለ ሕይወታቸውም ረጅም ታሪኮችን አናገኝም። ግን ይህን እውነት እናውቃለን። እምነታቸው በጣም እውነተኛ፣ በጣም ወጥ የሆነና በጣም ተጽዕኖ ፈጣሪ ስለነበር ታላቁ ሐዋርያ ጳውሎስ ስማቸውን ለመጥቀስ ተገዷል። ምክንያቱም የእነሱ ተጽዕኖና ለጋሲያቸው በጢሞቴዎስ ላይ ስለቀጠለ ነዋ። እነዚህ ሴቶች ስለ ራሳቸው ብቻ ወይንም እምነታቸውን ይዘው ቁጭ አላሉ። ነገር ግን እምነታቸውን ለሚቀጥለው ትውልድ አስተላለፉ እንጂ። ልጃቸውንና የልጅ ልጃቸውን በእግዚአብሔር ቃል አስተማሩ። እምነታቸው በጢሞቴዎስ ሕይወት ውስጥ ስር እንዲሰድና በአገልግሎቱ ፍሬ እንዲያፈራ በሚያስችል የሕይወት ዘይቤ የሕይወት መንገድ ኖሩ። ለሚቀጥለው ትውልድ የሚተላለፈው የእምነት ኃይል ሁለተኛ ጢሞቴዎስ 1:5 ግብዝነት የሌለበት እምነትህን አስታውሳለሁ። ይህ እምነት ቀድሞ በአያትህ በሎይድ እንዲሁም በእናትህ በኤውንቄ ዘንድ ነበር፣ አሁን ደግሞ በአንተ እንዳለ ተረድቻለሁ ይላል። ይህን ጥቅስ በደንብ ስንገነዘበው የሚያስተምረን ጥቂት ነጥቦች አለ ብዬ አምናለሁ። እነዛን ነጥቦች እስቲ እንመልከት። አንደኛ፣ በሕይወት ፕራክቲስ የተለማመደ የተደረገ እምነት፣ ዝም ብሎ ግን የማያምን እምነትን እናያለን። እምነት ወገኖቼ ወደሚቀጥለው ትውልድ ወይንም የልጅ ልጅ የሚተላለፈው አውቶማቲክ አይደለም። ነገር ግን እምነት በቅንነት እምነትን መኖርና ማስተማርን በመለማመድ እንደሚተላለፍ ግን ያስተምረናል። ጳውሎስ ሲናገር በጢሞቴዎስ ውስጥ የነበረው እምነት ከጢሞቴዎስ በፊት በአያቱ በሎይድና በእናቱ በኤውንቄ እንደነበረ ይናገራል። ይህ ማለት የጢሞቴዎስ እናትና አያት እምነት ዝም ብሎ ቲዮሪ አልነበረም፣ ባህልም አልነበረም። ነገር ግን ንቁ እምነት፣ ሕያው እምነትና የሚታይ ሕይወት ነበር እንጂ። ይህ ደግሞ እኔና እናንተን የሚጠቅመንና የሚያስፈልገንን ነገር ይነግረናል ብዬ አምናለሁ። እሱ እምነት ዝም ብለን የምናወራው ነገር አይደለም፣ በየቀኑ በልጆቻችን ፊት የምንኖረው ኑሮ ነው እንጂ። አያችሁ፣ ሁል ጊዜ መጠየቅ ያለብን አንድ ሰው ስንናገር፣ ስናፈቅር፣ ይቅር ስናደርግ፣ ስንጸልይ፣ ስናመልክ፣ ሁል ጊዜ ሲያየን እምነታችን ጥልቅ መሆኑን ይገነዘብ ይሆን? ያዕቆብ 2:17 ላይ እንዲሁ ሥራ የሌለው እምነት በራሱ የሞተ ነው ይለናል።
ሁለተኛው ነጥብ ከሁለተኛ ጢሞቴዎስ 1:5 የምንማረው የመጀመሪያው ምን ብለናል? በህይወት ፕራክቲስ የተደረገ እምነት ዝም ብሎ የማያምን እንደሆነ እንማራለን። ሁለተኛው ነጥብ ደግሞ ቅን እምነትን እናያለን። ቅን እምነት ወይንም ማስመሰል የሌለበት ማለት ነው። ጳውሎስ ግብዝነት የሌለበት እምነት ሲል ምን ማለቱ ነው? ማስመሰል የሌለበት። ልጆች ለግብዝነት በጣም ሴንሲቲቭ ናቸው። ስናስመስል፣ ስንዋሽ ያውቃሉ። እውነቱን ስንናገርም ያውቃሉ። ቴዎሎጂ ወይንም ስለ መለኮት ላይረዱ ይችላሉ፣ ግን አንድ ነገር እውነተኛ መሆኑን ያውቃሉ። ሎይድና ኤውንቄ መድረክ የሚሰብኩበት አልነበራቸውም። ነገር ግን የህይወት ዘይቤ ወይንም ላይፍ ስታይል ነበራቸው። የነበራቸው እምነት በትንንሽ በሚመስሉ ነገሮች ውስጥ ይታይ ነበረ። እንዴት እንደጸለዩ፣ ሌሎችን እንዴት እንደ ትሪት እንደሚያደርጉ፣ የሚረዱት እጆቻቸውን፣ የሚያስተናግዱት ማንነታቸው ግን ይታይ ነበር። በከባዱ የህይወት ዘርፎቻቸው እግዚአብሔር እንዴት እንዳመኑት ይታይ ነበር። ታውቃላችሁ፣ ታላቁ ስብከታችሁን ልጆቻችሁ የሚሰሙት ስብከታችሁ በታላላቅ መድረኮች ላይ ሳይሆን በቤታችሁ የምትኖሩት ኑሮ እንደሆነ። ሶስተኛው ነጥባችን ደግሞ የሚወረስ እምነት ነው። የሚገርመው ነገር ወላጆች ብዙ ነገር ያለንን ትንሽ ነገር እንኳን ለልጆቻችን ለማውረስ እንሞክራለን። እምነት ግን እንደ ንብረት ሊወረስ አይችልም። ነገር ግን በፍቅር ለልጆቻችን ልናስተላልፍ እንችላለን። ልክ እንደ አውንቄና እንደ ሎይድ በማስተማርና በምሳሌያዊ ህይወት በመኖር ማውረስ እንችላለን። ጢሞቴዎስ ዝም ብሎ አይደለም በአገልግሎት ውስጥ የገባው። ገና ልጅ እያለ እናቱና አያቱ በእርሱ ውስጥ የዘሩት ነገር ነበረ። ጧት ሲነሱ ሲጸልዩ አይቷል። መጽሐፍ ቅዱስ ውስጥ ሲያነቡ አይቷል። ለቤተ ክርስቲያን ያላቸውን አክብሮት አይቷል። በየሰዓቱ ሳያረፍዱ ቤተ ክርስቲያን ሲሄዱ አይቷል። ለቤተ ክርስቲያን ያላቸውን ሬቨረንስ አክብሮት ባለባበሳቸው አይቷል። እንዴ አንዳንዴ እኮ ወላጆች የቤተ ክርስቲያን ድሬስ ኮድ ለልጆቻችን ስላላስተማርናቸው ዛሬ ልጆቻችን ቤተ ክርስቲያን አርገውት የሚሄዱትን ልብስ ስናይ መጠየቅ ያለብን ማን አስተማራቸው ነው። የሚደረገው የጌጥ ብዛት፣ የትልቅነቱ ወገኖቼ ያረባካችሁ። አንዳንድ እናቶች ትንሽ ሬቨረንስ ያስፈልጋል። ናይት ክለብ የምትሄዱ መስላችሁ ወደ ቤተ ክርስቲያን አትምጡ። አንዳንዴ በዩቱብ ወይንም በቲቪ ላይ ሳይ አንዳንድ ሴቶች፣ አንዳንድ ወንዶች እውነት ግን እግዚአብሔርን ለማምለክ ነው የሚሄዱት እላለሁ። ስነ ስርዓት መያዝ ያስፈልጋል። እኔ በኮርፖሬሽን ዓለም ውስጥ ስሰራ የስራ እንኳን የኮርፖሬት ድሬስ ኮድ አለ። ክብር ያስፈልጋል። በቤተ ክርስቲያን በእግዚአብሔር ቤትም ስንሄድ የድሬስ ኮድ መኖር አለበት። ዛሬ ልጆቻችን ክሮፕ ሸርት አድርገው እምብርታቸውን እያሳዩ ቤተ ክርስቲያን የሚሄዱት ከማን የተማሩት ይመስላችኋል? ጢሞቴዎስ እናቱንና አያቱን እያየ ነው ያደገው። ያላቸውን አክብሮት ለእግዚአብሔር በሚያረጉት በህይወት ስታይል፣ በላይፍ ስታይላቸው አይተዋል። ጢሞቴዎስ እንዲሁ አገልጋይ አልሆነም። የእናቱና የአያቱን ለእግዚአብሔር ያላቸውን አክብሮት በሚበሉት፣ በሚጠጡት፣ በሚለብሱት፣ ሌሎችን እንዴት ትሪት እንደሚያደርጉ፣ የተቸገሩትን ሲረዱ፣ የተጣሉትን ሲያነሱ አይቷል። ይሄ ሁሉ በእርሱ ላይ የተዘራው በእናቱና በአያቱ ነበረ። ዘዳግም 6:6 እና 7 ሳነብ በጣም የምወደው ጥቅስ ነው። ምን ይላል? ዛሬ የምሰጥህን እነዚህን ትእዛዛቶች በልብህ ያዝ፣ ለልጆችህ ማስጠናቸው ወይንም አስተምራቸው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። ይህ ጥቅስ ገና ልጆቼ ሲወለዱ ትዝ ይለኛል። ይሄንን ጥቅስ አነበብኩኝና ክርስቲያን ቡክስቶር ሄጄ የአስርቱ ትእዛዛት የተጻፈበትን ትልቅ
እንትን የተጻፈበትን ትልቅ ፒክቸር ነገር የሚመስል ወሰድኩኝና ፍሬም አስደረግኩት። ለሶስቱም ልጆቼ በየመኝታ ቤታቸው አደረግኩላቸው። ባልጋቸው ትይዩ እንዲያነቡት አስተምራቸው ይላል ስትወጣ ስትገባ። ከዛ ደግሞ አንድ ቫን ነበረኝ፣ ቪዲዮ የሚታይበት ልጆቹ ዲቪዲ ፕሌየር ነበረኝና ሲገቡ ወዲያውኑ የክርስቲያን ሙቪ ያደርግላቸዋለሁ። በቃ የመጽሐፍ ቅዱስን ቢብሊካል የሆኑ የነ ሳምሶን ታሪክ፣ የነ ዳዊት ታሪክ፣ የነ ሳሙኤል ታሪክን የሚናገር በቃ ስትሄድም በቤት ስትቀመጥ ስትወጣ በመንገድ ስትሄድ ስትተኛ ስትነሳ ተጫወተው ማንን እነዚህን ትእዛዛቶች ይላል። እያንዳንዱ ወገኖቼ በጸጥታ የምንጸልያቸው ጸሎቶቻችን፣ በየመኝታው የምናነብላቸው ጥቅሶች ሲያጠፉ ከንዴት ከቁጣ ቃል ይልቅ በጸጋ የተሞላው መልሶቻችን የምናሳልፋቸው ከነሱ ጋር ሰዓቶቻችን የእምነትን ዘሮች እየዘራን ነው ማለት ነው። እናቶች ልጆቻችን የተወለዱበትና የሚያድጉበትን ዓለም መቆጣጠር ላንችል እንችላለን። ነገር ግን በልባቸው ውስጥ ምን እንደምንዘራ መቆጣጠር ግን እንችላለን። የሎይድና የእውንቄ ሌጋሲ የሚያስታውሰን ነገር አለ። እሱም ትልቅ ተጽዕኖ ለማሳደር ትልቅ ስም አያስፈልገንም። ቅን እምነትና በዚህ ትውልድ ፊት በቅን እምነት ለመኖር ፈቃደኛ መሆን ብቻ ያስፈልጋል። አራተኛው ነጥቤ መጽሐፍ ቅዱስ ትምህርት ገና በለጋ ዕድሜ ማስተማር የሚል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15 ላንብብላችሁ። ጳውሎስ ለጢሞቴዎስ እንደዚህ ይላል፣ አንተ ግን በተማርከውና በተረዳኸው ጽና፣ ይህን ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉበትን ቅዱሳት መጽሐፍትን አውቃል ይላል። እንግዲህ ከዚህም የምንወስደው አንደኛው ነጥብ ምንድን ነው? መንፈሳዊ ትምህርት ገና በለጋ ዕድሜ ይጀምራል። ጳውሎስ ጢሞቴዎስን ከሕፃንነት ጀምረህ መጽሐፍ ቅዱስን ታውቃለህ ይለዋል። ይህ የሚነግረን ነገር ደግሞ ሎይድና እውንቄ የእግዚአብሔርን ቃል ገና በጣም ትንሽ እያለ ምናልባትም ሙሉ ለሙሉ ራሱን ሳያውቅ ይሆናል ያስጀመሩት። በእኛ ቤተ ክርስቲያን ክሬድል ሮል የሚባል አለ። ገና ሕፃናቶች ኢንፋንት ሆነው እኔ ልጆቼን ሳሳድግ ገና ሕፃናቶች ገና ሲወለዱ ጀምሮ ነው የወሰድኳቸው። ቅዳሜ ወይም እሁድ ቤተ ክርስቲያን ለመሄድ አልጠበቁም። በጢሞቴዎስ ሕይወት የመጀመሪያዎቹ ፓስተሮች እነሱ ነበሩ፣ አያቱና እናቱ። ሕፃንነት ማለት ወገኖቼ አንድ ልጅ ሁሉንም ነገር መረዳት አለበት ማለት አይደለም። ነገር ግን ልቡ ለመማር ክፍት ነው። እናቶች፣ አባቶች የልጆቻችሁ የመጀመሪያ ሴሚናሪ፣ የመጀመሪያ የቴዎሎጂ ስኩል፣ የመጀመሪያ አምልኮ መሪ፣ የመጀመሪያ ኳየር መሪ፣ የመጀመሪያ መጽሐፍ ቅዱሶች ለልጆቻችሁ እናንተ ናችሁ። ሌላ ነገር ለማስተማር እኮ አንደኞች ነን ወገኖቼ። ባለፈው አንዲት ወዳጄ የነበረች ልጅ ወልዳ በ3 ወር ስዊሚንግ ይዛው ሄደች ብላ ገርሞኛል። የ3 ወር ልጅ ስዊም ሲያደርግ ስዊም ትምህርት። የኔም ልጆች ገና በጣም ልጆች እያሉ ነው የጀመሩት፣ ግን 3 ወር እንኳን አይደለም። መዝሙርስ መጽሐፍ ቅዱስ ማንበብስ የዚህን ያህል እንቸኩላለን? እንግዲህ እኔም ልጆቼ አድገዋል። ግን ለሚቀጥሉት ትውልድ እናቶች ግን የምመክረው ገና ሲወለዱ ጸልዩላቸው፣ ዘምሩላቸው፣ የእግዚአብሔርን ቃል ሜሞራይዝ እንዲያደርጉ አርጓቸው። አስታውሳለሁ ልጄ አሁን ትልቅ ልጅ ሆናለች፣ 23 ዓመቷ ነው። በ8 ዓመቷ ግን መዝሙር 139ን በሙሉ ሜሞራይዝ አድርጋ ትናገር ነበር። እስካሁንም ደግሞ የልጅ አእምሮ እስካሁንም አልረሳችውም። ሌላው
መጽሐፍ ቅዱስን ያስተማሩት መልካም ስነ ምግባር ብቻ መጽሐፍ ቅዱስን ነው ያስተማሩት። አያችሁ፣ መልካም ስነ ምግባር ብቻ አላስተማሩትም። እሱ ጥሩ ነው። ጳውሎስ ጥሩ መሆንን ተምረሃል ወይንም መልካም ጸባይ ተምረሃል አይደለም የሚለውን ልብ በሉ ወገኖቼ። ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይለዋል። ሎይድና ኤውንቄ ጢሞቴዎስን በሃይማኖታዊ ባህል ውስጥ ሳይሆን በእግዚአብሔር ቃል እውነት ውስጥ ተከሉት። ያ ደግሞ ለአገልግሎት ብቻ ሳይሆን ለሕይወት፣ ለአስቸጋሪ ጊዜያቶች፣ ለመከራ፣ ለአመራር ቻሌንጆች በደንብ አድርጎ አዘጋጀው። መዝሙር 119:105 ቃልህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ልጆቻችንን የእግዚአብሔርን ቃል ከልጅነታቸው ጀምሮ ስናስተምራቸው ወገኖቼ የእግዚአብሔር ቃል ለእግራቸው መብራት ይሆናል፣ ለመንገዳቸው ብርሃን ይሆንላቸዋል። ሌላው ነጥብ ከዚህ የምንማረው ማስተማር ጽናትን ይጠይቃል እንጂ ፍጹምነትን አይጠይቅም። ወላጆች ትንንሽ ግን ኮንሲስተንት የሆነው በጽናት ሳያቋርጥ የሆነውን የምታሳልፏትን ጊዜ አቅላችሁ አትመልከቱት። ከመኝታቸው በፊት የሚነበበው ጥቅስ፣ በፍሪጁ ላይ የተለጠፈው የመጽሐፍ ቅዱስ ጥቅስ፣ ምግብ ሲበላ ጸሎት፣ መንፈሳዊ ሙዚቃ፣ ትምህርት ቤት ከመሄዳቸው በፊት አብሮ የሚጸለዩ ጸሎት፣ እነዛ የምናጫወታቸው መንፈሳዊ ዜማዎች በትንንሾቹ ልጆች አሻራ ጥለው ያልፋሉ። አንድ ጊዜ አስታውሳለሁ፣ ልጄ የሆነ ጥቅስ ጠቀሰችልኝ። ገና ምናልባት 12-13 ዓመቷ ላይ ነው። የሆነ ጉዳይ ስንነጋገር ምን አለችኝ? ልጅ ሳለሁኝ እንደ ልጅ እናገራለሁ፣ ልጅም ሳለሁ እንደ ልጅ አስብ ነበር፣ እንደ ልጅ እቆጠር ነበር አለች። ጎልማሳ ሆኜ ግን የልጅነት ጠባይ ሽሬያለሁ። እና በጣም ስቄ ይሄ የተለመደ ጥቅስ ስላልሆነ እንዴ ከየት አመጣሽው ይሄን ጥቅስ እንዴት አስታወሽው ስላት፣ አስታውሽም እንዴ ድሮ እኮ ሜሞራይዝ እንድናረግ አድርገሽን ነበር አለች። ወገኖቼ ፈርሃ እግዚአብሔር ያለው ልጅ ለማሳደግ የመጽሐፍ ቅዱስ ምሁር መሆን አያስፈልግም። በእግዚአብሔር ቃል የተሞላ ልብ ግን በቂ ነው። ለማስተላለፍ ፈቃደኛ መሆን ብቻ ነው ወደሚቀጥለው ትውልድ። ለልጆቻችን የገዛናቸው ጌሞች፣ የገዛንላቸው አሻንጉሊቶችን ልጆቻችን ላይ ያስታውሷቸው ይችላሉ። ነገር ግን የዘራናቸውን መንፈሳዊ ዘሮች ግን ፍጹም አይረሱትም። ሌላው አራተኛው ነጥቤ ከቤት ያለፈ ተጽዕኖ ያስተምረናል። ያ ጥቅስ ጢሞቴዎስ ሐዋርያት ሥራ 16:1-2 ላይ ምን ይላል? ጢሞቴዎስ በእምነት እውነተኛ ልጅ ይለዋል። አያችሁ፣ ከዚህም የእናቶች ተጽዕኖ በቤት አያበቃም ወገኖቼ። ሎይድና ኤውንቄ ጢሞቴዎስን በቤት ውስጥ በእግዚአብሔር ቃል አሳደጉት፣ ለአገልግሎት አዘጋጁት። ጥሪውና አገልግሎቱ ከቤታቸው እጅግ የራቀ ነበር። ጳውሎስ ወደ ልስጥራ ሲመጣ በአካባቢው ያሉ ምዕመናን ስለ ጢሞቴዎስ መልካም ይናገሩ ነበር። ይህ ማለት እግዚአብሔርን በመፍራት መልካም ስም ነበረው። ይህ ማለት እምነቱ በማህበረሰብ ውስጥ የሚታይ ነበረ። ያ እምነት ከየትም የመጣ አልነበረም። ነገር ግን ኖርቸርድ የተደረገው በደንብ የተንከበከበው በግል ሕይወታቸው የሕዝብ ፍሬ ያፈራል ብለው የማያውቁት እናትና አያት ፍሬ ነው። ዛሬ እናቶች አንገታችሁን ደፍታችሁ በየጓዳችሁ እየጸለያችሁ ዝም ብላችሁ ልጅ እያሳደጋችሁ ይሆናል። ነገር ግን እግዚአብሔር በእናንተ በኩል መሪን፣ ሰባኪን፣ የሰላም አስከባሪን ወይንም ዓለምን የሚለውጥ ሰው እያሳደጋችሁ ሊሆን ይችላል። ሌላው ያ በጸጥታ ያለፈው እምነታቸው ዓለም አቀፍ አገልግሎትን ቀረጸ። ሃሌሉያ! ጢሞቴዎስ የሆነው የጳውሎስ
መንፈሳዊ ልጅና ታማኝ የሥራ ባልደረባ ነበር የሆነው። ጢሞቴዎስ የሆነው የዘመኑ በጣም ተጽዕኖ ፈጣሪ ከሆኑት አብያተ ክርስቲያናት አንዷ በሆነችው በኤፌሶን የቤተ ክርስቲያን መሪ ሆነ። ጢሞቴዎስ የሆነው የሁለት አዲስ ኪዳን መልእክቶች ተቀባይ ሆነ። ይህ ማለት የሎይድና የኤውንቄ እምነት ቤተ ክርስቲያንን ለመቅረጽ ረድቷል፣ በስብከት ሳይሆን በወላጅነት። ለእናንተ ጣሪያ የመሰላችሁ ለልጆቻችሁ ግን ወለል ሊሆን ይችላል ወገኖቼ። ሌላው ነጥብ እግዚአብሔር ታማኝ እናቶች የዘሩትን ያበዛዋል። የእናንተ ተጽዕኖ ምን እንደሚሆን ፈጽሞ አታውቁትም ይሆናል። ዛሬ ጸጥ ያለ ቤት ነገ ለክርስቶስ ደማቅ ድምፅን ሊያሳድግ ይችላል። በጣም አስፈላጊው ነገር መታየት ሳይሆን ታማኝነት ብቻ ነው ወገኖቼ። በገላትያን 6:9 ላይ መልካም ሥራን ለመስራት አንታክት፣ ባንዝልም በጊዜው እናጭዳለን ይላል። የጢሞቴዎስ ሕይወት ምንን ያረጋግጥልናል? የእናቶች ተጽዕኖ እግራችሁ የማይደርስበት ቦታ ሊደርስ ይችላል። መዝራታችሁን ቀጥሉ፣ ማስተማራችሁን ቀጥሉ፣ መጸለያችሁን ቀጥሉ። ምክንያቱም እግዚአብሔር በእናንተ እናትነት በኩል አሁን ከምትመለከቱት በላይ ትልቅ ታሪክ እየጻፈ ነውና። በመጨረሻ ሳጠቃልል የእናቶች ጸጥ ያለው ሌጋሲ በዝግታ የሚተው ሌጋሲ ዘላቂ ተጽዕኖ ያመጣል። ዛሬ ሎይድና ኤውንቄን በአካል ባይሆን በታሪካቸው አወቅናቸው። ሰባኪዎች፣ ነቢያት ወይንም ገዢዎች ያልሆኑ ሁለት ሴቶች ናቸው። ነገር ግን በዚህ ሲምፕል በሆነው እምነታቸውን በቅንነት በጽናትና በፍቅር ያስተላለፉት አንዲት አያትና እናት ነበሩ። በእነርሱም በኩል እግዚአብሔር ጢሞቴዎስን አሳደገ። ፓስተርን፣ መሪንና ታማኝ የእግዚአብሔር አገልጋይን። ያን ነው የእነዚህ ሁለት ሴቶች ሕይወት የሚያስታውሰን። ወገኖቼ፣ በውስጣችን የሚኖረው እምነት በልጆቻችን ውስጥ ሊቀጥል ይችላል። የእግዚአብሔርን ቃል ገና በለጋ ዕድሜ ማስተማር መስጠት ከምንችላቸው ታላላቅ ስጦታዎች አንዱ ነው። ተጽዕኗችን በወጥ ቤት በማድ ቤት ጠረጴዛ ላይ አያቆምም። እግዚአብሔር ከምናስበው በላይ እጅግ ርቆ ሊወስደው ይችላል። በጣም ኃይለኛውን ታላቁን አገልግሎት በመድረክ ላይ ሳይሆን በመኝታ ክፍል ወይንም ከልጅ አልጋ አጠገብ ሊሆን ይችላል። ወገኖቼ፣ ምናልባት የማይታዩ የደከሙ ወይንም ለውጥ እያመጡ እንደሆነ እርግጠኛ ያልሆናችሁ ሊመስላችሁ ይችላል። ግን ይህንን አስታውሱ፣ እግዚአብሔር ያያል። እግዚአብሔር የእያንዳንዳችንን ጥረት ያያል፣ አይቷል። እያንዳንዱን በሹክሹክታ፣ በዝግታ፣ በጸጥታ የሚወጣ ጸሎት እግዚአብሔር ሰምቶታል። በእያንዳንዱ ልጅ ላይ የሚፈስ እንባ እግዚአብሔር አይቶታል። በእምነት የተዘራውን እያንዳንዱን ዘር እግዚአብሔር ያከብራል። እንደ ሎይድና ኤውንቄ ውርስን እየጻፍን ነው ወገኖቼ። ጸጥ ያለ ጽኑ፣ በመንፈስ የሚመራና ከእርሱም በኋላ የሚኖር ውርስ ለልጆቻችን እየሰጠን ነው። ሃሌሉያ፣ አሜን። እንጸልይ። ክብርና ምስጋና፣ አምልኮና ስግደት የሚገባ የዘላለም አምላክ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግንሃለን። አባት ሆይ ዛሬም እጸልያለሁ ይህንን ለሚሰሙ እናቶች ሁሉ፣ መንፈሳዊ እናቶች እናመሰግንሃለን። ለድካማቸው፣ ለፍቅራቸው፣ ለመስዋዕትነታቸውና ለእምነታቸው በክርስቶስ ኢየሱስ ስም እናመሰግንሃለን። ጌታ ሆይ ልክ እንደ ሎይድና ኤውንቄ የእውነተኛ የሕያው እምነት ሴቶች ታደርገን ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። ቃልህንም እናስተምር፣
ያለማቋረጥ የምንጸልይ እና ገና የማናየውን ፍሬ እንድንታመንበት እንድትረዳን በክርስቶስ ኢየሱስ ስም ጸልያለሁ። የደከሙ እጆቻችንን አንተ አበርታ፣ ተስፋ የቆረጡትን ልቦቻችንን አድስ። የኔ ጌታ ሆይ ይሄ የእምነት ውርሳችን በትውልዶች ሁሉ ያስተጋባ ዘንድ በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። For you I am praying, for you I am praying, for you I am praying, I'm praying for you. Daddy never went to church on Sunday. He said that's one thing I'll never do. But Mama never gave up. She said one day you'll be sitting here beside me and you. I can still hear Mama softly talking, her tears falling on her folded hands. So that Easter Sunday Daddy walked in. That's when I began to understand. When Mama prayed, good things happen. When Mama prayed, lives were changed. Not much more than 5 foot tall, but mountains big and small crumbled all away when Mama prayed. 17 and while I hit the bottle, doing anything I dang well pleased, burning down life's highway at full throttle, while Mama burned a candle on her knees. And one night I came home half sober. I saw Mama kneeling in the den. As I listened, she and Jesus talked it over, and I knew my restless days were about to end. 'Cause when Mama prayed, good things happened. When Mama prayed, lives were changed. Not much more than 5 foot tall, but mountains big and small crumbled all away when Mama prayed. It isn't like every one of them got answered, but the times they weren't, it seems to me, were rare. You almost felt sorry for the devil, 'cause heaven knows he didn't have a prayer when Mama prayed. Not much more than 5 foot tall, but mountains big and small crumbled all away when Mama prayed. Crumbled all away when Mama prayed.